ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። የልጅ ኢያሱ ኮር 23ኛ ክፍለ ጦር በአምባሰል ግሼን ድል አደረገ። የልጅ ኢያሱ ኮር 23ኛ ክፍለ ጦር ከአምባሰል ግሼን አካባቢ ወደ አምባሰል ጅብጎዶ ለማጥቃት የመጣውን የብልጽግና አገዛዝ ብርቱ ትንቅንቅና ተጋድሎ በማድረግ ድል ማስመዝገቡን አስታውቋል። የብልጽግና መንግስት ወንበር ጠባቂ ሰራዊት በታሪካዊቷና በተቀደሰችው ግሼን ቤተክርስቲያን ውስጥ ምሽግ ሰርቶ ከትሟል። ከዚሁ ምሽጉ በመነሳት በቅርብ ርቀት ባለው በልጅ ኢያሱ ኮር 23ኛ ክፍለ ጦር ወደሚገኝበት ጀብጎዶ ማጥቃት ያደረገ ሲሆን ፋኖቹ ባደረጉት የመልሶ ማጥቃት ከፍተኛ ኪሳራ አድርሷል። በዚህ የተበሳጨው የብልጽግና አገዛዝ እንደተለመደው ህዝብ በብዛት ወደሚገኝበት አካባቢ ሞርተር ተኩሷል። በጥቃቱም በትምህርት ቤትና በአካባቢው ባሉ መንደሮች ላይ ጉዳት ደርሷል። በሌላ የድል መረጃ የዞብል አምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በመግባት ታላቅ ጀብዱ ፈጸሙ። በሰሩት ልዩ ኦፕሬሽን የብልጽግና ሰራዊት ከፍተኛ አመራሮች መሞታቸው ታውቋል። የምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 6ኛ ሻለቃ ጉባ ላፍቶ ወረዳ መርጦ ከተማ መሽጎ ባለው የብልጽግና ዙፋን ጠባቂ ሰራዊት ህዳር 17 2018 ዓ.ም ሌሊት ሰርገው በመግባት 4 አጃቢዎቻቸውን በመምታት አንድ ሻምበል መሪና አንድ የክፍለ ጦር ሐኪም ማርከዋል። ሻለቃው በሌሊት በፈጸመው ጥቃት አጃቢዎች መሞታቸው የተገለጸ ሲሆን መሳሪያዎች መማረካቸው ታውቋል። አፋብኃ ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ጠየቀ። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም ይፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህንን አጋጣሚ በመጠቀም የፋኖ መዋቅርን እየከሰሱ ይገኛሉ። ዓለም አቀፍ የጦርን ሕግ አክብሮ የማረካቸውን የጠላት ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችንን በማያውቀው ድርጊት መነሻነት በተከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን። አገዛዙ በደረሰበት የዲፕሎማሲ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉት ወንጀሎች መጋለጥ በተጀማመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባቱን ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘወትር ስልቱ መሆኑ ይታወቃል። የፋኖን የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮቹ አረመናዊ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን መድፈርን ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆች አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል። ከሰሞኑ በአማራ ክልል እየፈጸማቸው ያሉ ድርጊቶች በቅርቡ በአርሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ ያገዛዙ ስልት ነው። ለአብነት በምዕራብ ጎጃም ሰከላ ወረዳ ንጹሃንን በመረሸንና ምላሳቸውን በመቁረጥ ግንቦት 9 2016 ዓ.ም በሰሜን ሸዋ በረህት ወረዳ መጠብላ ከተማ አድያ አክሊል የተባለችን ግለሰብ በቡድን አስገድደው ከደፈሩ በኋላ ጡቷንና እጆቿን ቆራርጠው በአሰቃቂ ሁኔታ በመግደል አረመኔነቱን አሳይቷል። አፋብኃ መላው የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙ ያሉትን አሰቃቂ ድርጊት እንዲያወግዙና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ ግፊት እንዲደረግ ጥሪ አስተላልፏል። አያይዞም በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ ነን ብሏል። የአፋብኃ ቴዎድሮስ እዝ የ105ኛ ኮር የ66ኛ ክፍለ ጦር ቀጠና ጊዜያዊ መንግስት አመራሮች ጋር ጥልቅ ውይይት አደረገ። በ66ኛ ክፍለ ጦር ቀጠና በጃዊ ፓዊና ዳንጉር ወረዳ ጊዜያዊ መንግስት አመራሮች የእርስ በርስ ትውውቅ ተግባርና ኃላፊነትን በተመለከተ እንዲሁም በቀጣይ ስራ አቅጣጫዎች ዙሪያ ሰፋ ያለ ውይይት የድርጅት አመራርና የ105ኛ ኮር አመራሮች በተገኙበት መደረጉ ተገልጿል። በተደረገ ውይይትም ከሶስቱ ወረዳዎች ማለትም ከመተከል ዞን ፓዊና ዳንጉር ወረዳ እንዲሁም ጃዊ ወረዳ ውስጥ በቴዎድሮስ እዝ የተቆጣጠራቸው ሙሉ ቀበሌ መዋቅር ፍትህ የመስጠት የማስተዳደር መሰል ህዝባዊ አገልግሎቶችን እንዲሁም የተለመደ የዕለት ከዕለት ተግባራትን ከህዝባዊ አገልግሎትና ህዝቡ ከድርጅቱ የሚፈልገውን ሁሉን አቀፍ ግልጋሎት በተገቢው ሁኔታ ለማከናወን ያስችል ዘንድ ለጊዜያዊ የወረዳ አመራሮች መመሪያ ተሰጥቷል። የስምሪት አቅጣጫም ተቀምጧል ሲል የቴዎድሮስ እዝ አስታውቋል።
የብልጽግና አገዛዝ ግፍና ጭካኔ አንገፈገፈው የኢትዮጵያ ሕዝብ ወደ ሰላማዊ ህዝባዊ እምቢተኝነት ትግል ለመግባት እየተነሳሳ እንደሆነ አብሮነት ኢትዮጵያ ገለጸ። አብሮነት ኢትዮጵያ በወቅታዊ ጉዳይ መግለጫ ሰጥቷል። የሐኪሞች፣ የሹፌሮች፣ የመምህራን፣ የዩኒቨርሲቲ ተማሪዎችና በተለያዩ የህብረተሰብ ክፍሎች እየተካሄዱ ያሉ ሰላማዊ ሰልፎች የዚህ ተነሳሽነት ግልጽ ማሳያዎች ናቸው ብሏል። ህዝብ ፈጁ ያልተቋረጠ ጦርነት፣ አስከፊ የኑሮ ውድነት፣ ህገወጡ የአፈናና የግድያ ድርጊት፣ ማባሪያ ያጣው መፈናቀልና ስደት፣ ቅጥ ያጣው ሙስናና ምዝበራ፣ ዘግናኙ ሃይማኖታዊ፣ ጾታዊና ብሔር ተኮር ጥቃት፣ በአጠቃላይ በህዝቡ ዘንድ እየደረሰ ያለው ፈርጀ ብዙ ሰብአዊና ብሔራዊ ውርደት ህዝቡ አገዛዙን ታግሎ ከማሸነፍ ውጭ ሌላ አማራጭ እንዳይኖረው አድርጎታል ብሏል። ህዝቡ ወደዚህ አይነት የትግል ተነሳሽነት መግባት መጀመሩ የሚጠበቅና የበለጠ ተጠናክሮ መቀጠል የሚገባው ነው። ይህ የህዝብ እምቢተኝነት ጅማሮ ምክንያታዊ የሆነ በህግም ሆነ በሰብአዊነት ተቀባይነት ያለው እንቅስቃሴ ስለሆነ አብሮነት ኢትዮጵያ በሙሉ ልብ ይደግፈዋል ብሏል። የበለጠ ተጠናክሮ እንዲቀጥልም የበኩሉን ሁለንተናዊ ጥረትና እገዛ እንደሚያደርግም በመግለጫው አስታውቋል። ማንኛውም አምባገነናዊና ጦረኛ መንግስት በጥያቄና በተማጽኖ የግፍ አገዛዝን ለማቆምና የለውጥ ጥያቄን በጸጋ ለመቀበል ተፈጥሮ አይፈቅድለትም። የብልጽግና አምባገነን አገዛዝም ላለፉት 7 ዓመታት ሲቀርብለት የነበረውን የህዝብ ጥያቄ ተማጽኖና ምልጃ እንደ ፍርሃት ቆጥሮ ሲሳለቅ ቆይቷል። በዚህ ምክንያት ከፊሉ ህዝብ ጠመንጃ አንስቶ ጫካ በመግባት አገዛዙ ራሱ በመረጠው የኃይል መንገድ ሊፋለሙ የተገደደ ሲሆን ከፊሉ ህዝብ ደግሞ የአገዛዙ ደካማ ጎን በሆነው የሰላማዊ ህዝባዊ እምቢተኝነት ስልት ሊጋፈጠው በመነሳሳት ላይ ይገኛል። ህዝቡ የሰላማዊ ህዝባዊ እምቢተኝነት ትግል ውጤት ያመጣል ብሎ ከማመንም ባለፈ ተጨባጭ የተግባር እንቅስቃሴዎችን ማሳየት መጀመሩ ስንጠብቀው የነበረና እጅግ አበረታች የሆነ ክስተት ነው። ይህ መሆኑ እንደተጠበቀ ሆኖ እየመጣ ያለው ህዝባዊ እምቢተኝነት በአጭር ጊዜ በቀላል መስዋዕትነትና ለዘላቂ ውጤት በሚያበቃ አግባብ ለድል እንዲበቃ የትግሉ ወገን የሆነ ሁሉ በትብብርና በምክክር መንፈስ መስራት እንችል ዘንድ የሚከተሉት 5 ጉዳዮች ተገቢ ትኩረት ሊሰጣቸው ይገባል ብሏል አብሮነት ኢትዮጵያ። የመጀመሪያው በአሁኑ ወቅት ሀገሪቱ የገጠማት ችግር አንድን የህብረተሰብ ክፍል በተለየ ሁኔታ የሚመለከት ሳይሆን ከሞላ ጎደል ሁሉንም የሀገሪቱን ህዝብ የሚመለከት ከፍተኛ የህልውና አደጋ ነው። ስለሆነም የወቅቱ የህዝብ ጥያቄ መሰረታዊ የስርዓት ለውጥን የሚጠይቅና በጋራ ሀገራዊ አጀንዳዎች ላይ ያተኮረ ይሆናል ብሎ አብሮነት ኢትዮጵያ በአጽንኦት ያምናል። ሁለተኛ፣ ህዝባዊ ህጋዊና ሰብአዊ መብቱን መሰረት አድርጎ የሚያካሂደውን የሰላማዊ ህዝባዊ እምቢተኝነት ትግል አገዛዙ በህገ ወጥነትና በውጭ ኃይሎች ተልኮነት ፈርጆ በኃይል እርምጃ ለማኮላሸት መሞከሩ እንደማይቀር አስቀድሞ የታወቀ ነው። አገዛዙ ለእንዲህ አይነት የአፈና ድርጊቱ የሚጠቀምበት ምንም አይነት የፕሮፓጋንዳ እድል ሊያገኝ ስለማይገባው የህዝባዊ እምቢተኝነት ትግሉ አገዛዙን በሚቃወሙ የሰላማዊ የፖለቲካ ኃይሎች ቅንጅትና ምክክር ቢመራ ስኬታማ ይሆናል ብሎ አብሮነት ኢትዮጵያ ያምናል። ሶስተኛው፣ የሚካሄደው የሰላማዊ ህዝባዊ እምቢተኝነት ትግል በአጭር ጊዜ ባነሰ መስዋዕትነትና ለዘላቂ ውጤት በሚያበቃ ከፍተኛ ጥንቃቄና ዝግጅት መመራትና መካሄድ አለበት። ከእንግዲህ የምናካሄደው የህዝባዊ እምቢተኝነት ትግል ካሁን ቀደም በእጃችን ገብተው እንዳመለጡን የተለያዩ የለውጥ አጋጣሚዎች እንዳይጠለፍ፣ እንዳይኮላሽ ወይም ከቁጥጥራችን ውጭ የሆነ የባሰ አደጋ ይዞብን እንዳይመጣ በቂ ዝግጅትና ጥንቃቄ ሊደረግበት ይገባል። ስለሆነም የህዝብ ብሶት ገንፍሎ በስሜት ወደ አደባባይ ቀድሞና ጥሶ ከመውጣቱ በፊት የፖለቲካ ኃይሎችና ሲቪክ ማህበራት በመለስተኛ የጋራ አደረጃጀት ትብብር ፈጥረው ትግሉን የማስቀጠል ኃላፊነታቸውን በአግባቡ መወጣት ይገባቸዋል ብሎ አብሮነት ኢትዮጵያ በጽኑ ያምናል። አራተኛው፣ ህዝባዊ እምቢተኝነቱ ከዚህ በላይ የተጠቀሱትንና ሌሎችም የማይታለፉ መስፈርቶችን አሟልቶ በብቃት እንዲካሄድም የኢትዮጵያ የፖለቲካ ኃይሎች በአንድ በኩል የህዝቡን ትግል እንዴት በብቃት በማገዝ አገዛዙን በእርግጠኝነት ልናሸንፈው እንደምንችል፣ ከአገዛዙ መውደቅ በኋላ ምን አይነት ለዘላቂ ለውጥ የሚያበቃ የሽግግር ሂደት ልናሳካ እንደምንችል ግልጽና የተብራራ ፍኖተ ካርታ ሊኖረን ይገባል። በዚህ ረገድ በሚደረገው የዝግጅት ሂደት አብሮነት ኢትዮጵያ የበኩሉን አስተዋጽኦ የሚያደርግ መሆኑን ገልጿል። በመጨረሻም በአገዛዙ የጦረኝነት ባህሪ ምክንያት በከፍተኛ የኑሮ ውድነት፣ በሰብአዊ መብት ጥሰትና በሰላም እጦት እየተሰቃየ ያለው ህዝባችን ህልውናን ከጥፋት ለመታደግ ወደ ወሳኝ የህዝባዊ እምቢተኝነት ትግል ለመግባት እየተነሳሳ መሆኑን የዓለም አቀፉ ማህበረሰብ አስቀድሞ እንዲያውቅና የህዝቡ ትግል አጋር እንዲሆን የሚያስችሉ ጠንካራ ስራዎች መስራት አስፈላጊ መሆኑን አብሮነት ኢትዮጵያ አሳስቧል። ከ12000 ዓመት በኋላ ተፈጥሯል የተባለው የአፋር
ፍንዳታ ጭስ እየቀነሰ መሆኑ ተገልጿል። ከአፋር ክልል ህንድ ድረስ የደረሰው ጭሱ አሁን እየቀነሰ መሆኑ ተገልጿል። ከአፋር ክልል ኤርሳሌ ተራራ እሁድ ዕለት ከፍተኛ የጭስ ብናኝ መውጣት መጀመሩ የሚታወስ ሲሆን ብናኙም ከኢትዮጵያ ተሻግሮ በሌሎች ሀገራት በመድረስ የህንድን አየር መንገድ በረራ ማስተጓጎሉ ይታወሳል። የአፍዴራ ነዋሪዎች ድምጹና ጭሱ እጅግ ከፍተኛ እንደሆነ ገልጸዋል። በአሁኑ ሰዓት ድምጹ እየቀነሰ መሆኑ ታውቋል። አንዳንድ አስተያየት ሰጪዎች አፍሪካን ለሁለት ይከፍላልና አዲስ ውቅያኖስ ሊከሰት ይችላል ከተባለው ትንበያ ጋር ተያያዥነት ሊኖረው እንደሚችል እየገለጹ ይገኛሉ። ይህ ክስተት ከብዙ ጊዜያት በኋላ ይፈጠራል የሚል ትንበያ ተሰጥቶታል። ሆኖም ከ12000 ዓመት በኋላ ተከሰተ ከተባለው ፍንዳታ ጋር ተያይዞ ሁኔታው አፍሪካን ለሁለት ከሚከፍለው ክስተት ጋር የተያያዘ ሊሆን እንደሚችል አስተያየት እየሰጡ ይገኛሉ። ኡጋንዳ የኢትዮጵያ፣ ኤርትራና የሶማሊያ ስደተኞችን መመዝገብ አቁሜያለሁ አለች። የኡጋንዳ እርዳታ የአደጋ ዝግጅትና የስደተኞች ሚኒስተር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከ3ቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውና ለዚህ ምክንያት በሀገሪቱ ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ የሚኒስቴር ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሽ ስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዴይሊ ሞኒተር ዘግቧል። ቀደም ባሉት ዓመታት ከ3ቱ ሀገራት የሚወጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ፣ ከኤርትራና ከሶማሊያ ወደ ሀገሪቱ እየገቡ ነው። በአሁኑ ሰዓት የኢትዮጵያ፣ ኤርትራና የሶማሊያ ስደተኞችን መመዝገብ ማቆሟን የዘገበው ቢቢሲ ነው። ዕለታዊ መረጃዎቻችን የሰማችኋቸውን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ለሁላችሁም በያላችሁበት መልካም ጊዜ